የተሰማ ቤተሰቦች መግባት ትችላላችሁ ተባለ። ትታው ሮጥ ብላ አባቷ ገባች። አባዬ አቤት ሳጣሁ እኮ በጣም ተጨንቄ ነበር። አልቅሻለሁ እኮ አባዬ ደህና ነህ? አዎ ደህና ነኝ፣ አሁን በጣም ተሽሎኛል። ደህና ስለሆንክ በጣም ደስ ብሎኛል ልጄ፣ እንኳን ደስ አለሽ። ተጨናነቅሽ? አሁን ደህና ነኝ። እሺ አትጨናነቂ ያላት። በቃ እሺ አባዬ። ወደ ቤት ሄዱ ሪሚና ኑሃሚ። እኔ አባቴ የሆነ ምግብ ልስራለስ ነው። ኑሃሚ ማማ አንቺ ረፊ፣ እኔ የሆነ ምግብ ልስራልሽ። ደክሞሻላ? ኧረ እኔ አልደከመኝም። ለአባዬ አጥቢት ነገር ልስራለት። አይሆንም እኔ ነው መስራልሽ፣ አንቺ ረፊ። አይ ችግር የለውም ብሎ ሲላት፣ አሁን ተወኝ። ለምንድነው ማማ ስጠጋሽ አንቺ የምትርቂኝ? ተይ እንጂ እኔ እኮ በጣም እኮ ነው የምወድሽ አላት። እንደዛ ማለት አይደለም አውቃለሁ፣ ግን አባቴ ማኪን ቤት ስለሆነ ምግብ ልስራለት። ለምንድነው እንደዚህ የምትሆኝ? እኔ እንደምትወደኝ አውቃለሁ፣ ግን አሁን ሰዓቱ አይደለም። አባዬ ካኪን ቤት ይውጣ። ለምንድነው ሰዓቱ አይደለም? አሁን ሰዓቱ አይደለም። በቃ ምግብ ልስራ ብላ ትታገባች። እኔ እሰራልሻለሁ አንቺ ቁጭ በያላት። እሺ አይ አንድ ላይ እንስራ አለችው ኑሃሚ። የኑሃሚም አባት ሐኪም ቤት ተኛ። የሆነ ጓደኛው መጥቶ አይቶ ሄደ። እንዲህ ተሳስቼ ነው ይቅርታ ብሎ ወጣ። የድሮ ጓደኛው ነው። መልሶ መጣና አንተ ተሰማነህ? አዎ አንተ ከሌነህ እንዴ? እሱ ነህ አይደለም ያልኩኝ ነበር። አዎ ተሳስቼ ልጄ ፈልጌ መጥቼ ነበር። በዛው ነው አንተ ያገኘው። ምን ሆነህ ነው? ምን እግርት አለ? አይ ታምሜ ነው፣ አሁን ደህና ነኝ አለው። እሺ አለው። ኑሃሚ ደግሞ ቤት ያስተካከለች ምግብ ልስራለችውና ምግብ ሰርታ ስትመጣ ኤርሚ ያጣችው። ኤርሚ ደግሞ ቤቱ እንዴት ዝርክርክ አድርጎት ነው የወጣው ብላ ቤት ስታስተካክል ገነት መጣች። ልጄ ገነት ከየት ነው የመጣሽው? ይሄ ቤት ማን አሳየሽ? ልጄ እባክሽ አፌ ደርቀዋል፣ ተባበሪኝ፣ ጎዳና ነው ማድረው። እባክሽ ልጄ እባክሽ፣ ማን ነው ይሄ ቤት ያሳየሽ? ለምንድን ነው የመጣሽ? ለምንድን ነው የምትከታተይኝ? አሁን ርቦኛል፣ እባክሽ ለማንኛው ሰው የሚሰጠው ነገር ስጪኝ። ምንም ነገር የለም፣ እባክሽ አትጨክኝብኝ፣ እንደ ተጫወትኩብሽ አውቃለሁ፣ እባክሽ ልጄ አለቻት። እሺ ቁጭ በይ እንኪ ብዬ አለቻት። ግን ይሄ ቤት እንዴት አወቅሽው ስትላት ጊዜ አንድ ቀን ስትገቢ አይቼሽ ነበር። መቼም የተከታተልሽኝ ነው። የተከታተልኩሽ አይደለም ባትኝ ማቃለሁ። አንቺ ከአንገት በላይ እኮ ነው የምታወሪው። እና የት ነው የምትሆኒ? ቤት የምንከፍለው ነገር አተን ጎዳና ወጥቻለሁ። 2 ቀን ነው ምግብ ከቀመስኩት። ልጅ ሜት እንደሄደች አላቅም። ስለ እሷ ምንም ነገር አያገባኝም። በቁሜ ልትገለኝ የፈለገች ልጅ ባይሆን አንቺ ምን የበላሽ ነው? ምንም። አየሽ፣ ሰው የዘራው ነው የሚያጭደው። አየሽ ክፋታችሁ። ለ4 እኮ ተከራይተን አንድ ቤት መኖር እንችል ነበር። ግን የእናንተ ክፋት ነው የዚህ ያበቃችሁ። አየሽ ሁሉም ነገር ፈጣሪ እንደሚያደርግ ልክ ነሽ። አንቺማ በዋህነትሽ ይህን የመሰለ ቤት አግኝተሻል። ልጄ ናት እንጂ ተንከራት። ስለ እሷ ስም አታንሽብኝ። አሁን ተሰማየት ነው ያለው? አባዬ ታሞ ሐኪም ቤት ነው። አሁን ከበላሽ በኋላ ከዚህ ቤት ውጪ። እኔ ምንም ነገርሽ አላምንሽም። የሆነ ነገር ልታርጊ ነው የመጣሽው እንጂ በጤናሽ አይደለም። ልጄ እመኒ፣ ምንም ነገር አላደርግሽም። አሁን ተጸጽቼ ያለሁ። ከዚህ በፊት የሰራሁትም በጣም ጎቶኛል። አይ አንቺ ሁሉ ነገር ያዘውን ነው። አሁን ትሎ ብለሽ ውጪ ከዚህ ቤት ከበላሽ በኋላ። ደግሞ ባልሽ የት ሄደ? ከባሌ አባትሽ እንዴት ነው ብለሽ ብትጠይቅኝ አይቀድምም? ግን ምን አይነት አረመኔ አለቻት። እሺ ተሰማ ቤት ነው ሐኪም ቤት። ምን ሆነ? ወይኔ ተሰማ አሁን ያለቀሽ ነው ተባይ? አዎ ይዤሽ ይዘሽኝ ሂደሽ ማየት እችላለሁ? አይቻልም፣ መግባት አይቻልም። ደግሞ አሁን አዘንሽለት ማለት ነው? አዎ ምን ቢሆን እኮ ተሰማ ባሌ ነበር። በዛኔ ተጸጽቶ እንኳን ይቅርታ ሲጠይቃችሁ ይቅርታው አልቀበልም ብላችሁ ነበር። ከኛ በላይ ማንም የለም ብላችሁ ነበር። የእጃችሁ እኮ ነው ያገኘችው። ልክ ነሽ፣ ግን በምን አይኔ ነው ማየው ብለሽ ነው ተሰማ እኔን ጎዳሁት። አሁን ታይቶሽ ነው? አዎ አሁን ታየኝ። በያሁኑ በይና ውጪ እባክሽ ብላ እግሯ ስር ተደፍታ ለመነቻት። እዚሁ ሽንት ቤት ከሆነ ልደር፣ ሰራተኛሽ ልሆን፣ እዚሁ አንቺ ጋር ልቀጠር፣ ርቦኛል፣ አፌ በሙሉ ደርቀዋል፣ ምበላው ነገር አጥንቼ አሁን አንቺ ጋር ነው ምበላው። ብታዩን ባታዩን 3 ቀን ይሆኑኛል። እኔ ምንም ነገር አንቺ አለምንሽም። ተይ የድሮን አይደለሁም፣ አሁን ተቀይር ያለሁ እባክሽ ብላ ስትለምናት ኤርሚ መጣ። ደግሞ እቺ ማን አሳያት? እንዴት መጣች? አሁን ከዚህ ቤት ሁልቅ ብለሽ ውጪ። እኔ ማንም አልፈልግም። እንዴ ኤርሚ ስርዓት ያዝ እንጂ። አይሆንም። እቺ እኮ አንቺ ሊጎዱሽ እኮ ነው የሚፈልጉት። ልጅዋም እሷ አረመኔ ናቸው። ከዚህ ቤት መውጣት አለብሽ። እኔ አልፈልግም። ከዚህ ቤት አሁን ውጪ። እባክህ ማድርበት የለም። እባክህ ተረዳኝ አለችው። አይሆንም። ለምንም ነገር የሆነ ተንኮሏ ነው የመጣችው። ኤርሚ እንደዛ አይባልም እኮ። ቆይ ተረጋጋ። ተመካከሩና በቃ እዚሁ እንድትኖር አደረጓት። ቆይ እሰራልሻለሁ። አንቺ እንዲህ በአማራ ቤት ትኖር ያለሽ። ልጄን የት እንደገባች አጣኋት። እሰራልሻለሁ። እውነት አንቺ ፍለጌ የመጣሁ መስሎሽ ነው አለቻት ገነት። ኤርሚን ደግሞ ተጠራጥሯታል። አሁን ከዚህ ቤት መውጣት አለብሽ። ግን ኑሃሚ ለመነችው።
እዚህ ትኖር ርቧታ አለችው። ኑሃሚ በቃ ካሁን በኋላ እዚህ መሆን አለብሽ፣ ግን ስርዓትሽን የይዘሽ ብትኖር ይሻልሻል አለቻት። እሺ ልጄ አሁን ምንም አልጎዳሽም አለቻት። ኑሃሚው ደግሞ ተጣጥፋ ወደ አባቷ ልትሄድ ነው። የሆነ ነገር ያወራች ነው። ምንድን ነው የምታወሪ የነበረው? ገነት ምን የሰራች ነው? ገነት ቤት ያጸዳች ነው። የእሷ የኑሃሚ ሰራተኛ ሆና አለች። ምክንያቱም ሰራተኛችሁ ልሁን ብላ ነው የለመነችው። ምን ያወራሽ ነበር? አረ ምንም ልጅ የት ገብቶ ምን አገባኝ ስለ ሷኒ። ተይ ኑሃሚ አንቺ ጥሩ ልጅ ነበርሽ፣ አንቺም ተቀየርሽ። አዎ እንድቀየር ያደረጋችሁ እናንተ ናችሁ። ያ ልጅሽ በክፉም በደጉም ላስታውሳት አልፈልግም። ለእኔ በቁሜ ልትገድለኝ ስለፈለገች አረመኔ ልጅ ናት። ተይ እንጂ ኑሃሚ ተይ በቃ እኔ ምንም ነገር አልፈልግም ብዬሻለሁ። እሺ አሁን ምግብ ቢ አልበላም፣ እኔ በልቻለሁ። ባይሆን አንቺ እዚህ ቤት እኖራለሁ ብለሽ እንዳታስቢ እሺ። የተወሰነ ቀን አስቢበት። ቤት የምትከራይበት ገንዘብ እሰጥሻለሁ። ከዚህ ቤት መውጣት አለብሽ። ተይ እንጂ ኑሃሚ። አይ አንቺ እኮ አላምነሽም። የሆነ ነገር ልታረጊ ነው የመጣሽው። ምግብ አትበይም? እኔ አልበላም፣ አሁን በልቻለሁ። በደንብ ሰይበት አለቻትና ሄደች። ኑሃሚ ወደ አባቷ ሄደች። እሷም ማድ ቤት ምግብ እየሰራች ነው። ኤርሚ መጣ። እኔ ምልሽ ምን እየሰራሽ ነው? ምግብ እየሰራሁኝ ነው። ኑሃሚ አባቷ ጋር ሄዳለች መሰለኝ። አውቃለሁ። አሁን አንቺ ከዚህ ቤት መውጣት አለብሽ ዛሬ። ለምን ልጄ? እባክህ ሰራተኛችሁ ሁኜ ልስራ አልኩኝ አይደል? ቢሆንም አንቺ አሁን ማማና የኔ ትንሽ ጊዜ ለማሳለፍ ስለምፈልግ አንቺ ከዚህ ቤት መውጣት አለብሽ። አንፈልግሽም። የሆነ ቦታ እንኪ በዚህ ብር የሆነ ቦታ ሂጂ። ደግሞ የሰራሽው ምግብ ይዘሽ መሄድ ትችያለሽ። አታልቅሺ። ደግሞ የያዘውን ባ ነው የምታለቅሽ። ልጅሽም አንቺ የተረገመችው ናችሁ። ኑሃም የዛኔ ብር ወስተሻል ብላችሁ የደበደበችዋት ማላስታውስ መስለዋችሁ ነው? እያንዳንዱ አስታውሳለሁ። ልክ ነህ ልጄ፣ በደሌ ነው አሁን የከፈለኝ። ፈጣሪ በቁሜ ገደለኝ፣ ፈጣሪ በቁሜ ከፈለኝ። ልክ ነህ። ኑሃሚ በጣም ጥሩ የዋህ ልጅ ናት። ለዛ ነው አንተ የሰጣት አለችው። አዎ በቃ ዛሬ ከቤት መውጣት። የት ነው የምሄደው? እኔ አላቅም። በቃ ከማማ ጋር ማሳለፍ ነው የምፈልገው። ማንም ሰው አልፈልግም። መውጣት አለብሽ። እሺ ምግብ ልስራላችሁ? አይ አንቺ ምሰሪው ምግብ እኛ አንበላም። የሰራሹ ምግብ ደግሞ ይዘሹ ሂጂ አላት። ለምን? መርዝ ብትጨምሪበት በምን እናውቃለን? በመርዝ ልገያ ትፈልጊያለሽ አለ አለችማ። እሱማ ልክ ነህ። እናንተ በመርዝ መጨረስ ነው ያለብኝ። ኑሃሚ በመርዝ መጨረስ አለብኝ። ይህን የመሰለ ቤት ትኖራለች። ልጅ የት እንደሄደች አላውቅም። አባቷማ የት አገኛለሁ? በእሷ ለመጫወት አለብኝ። አሁን ከዚህ ቤት ለቀሽ መውጣት ትችያለሽ። ቶሎ በይ ከማድ ቤት ምግቡ ይዘሽ ሂጂ አላት። ኑሃሚ አባቷ ጋር ነው። የአባቷ ጓደኛ ደግሞ አንተ ልጅህ በጣም ትሁት ልጅ ናት፣ ምርጥ ልጅ ናት። አዎ በጣም ጥሩ ልጅ ናት። ኑሃሚ እኮ በጣም ጥሩ ልጅ ናት። ኑሃሚ ስሟን በጣም ደስ ይላል። ምን አይነት ትሁት ልጅ ናት። አዎ መቼም በእኔ አልወጣችም፣ በእናቷ ነው። እናቷ ስለ እናቷ እስከ ነገ ቢወራ አያልቅም። ልጅ በጣም ጥሩ ልጅ ናት። መቼም በእኔ አልወጣችም። ግን አንተ ምን እግርህ ነው እዚህ የጣለ? በሆነ ፍለጋ አሁን ምንም አታስብ። እኔ ወንድምህ ደርሽልሃለሁ። የሕክምና ሙሉ ወጪ እኔ ነው የምከፍለው አለው። እና ልጅ አንተ የሆነ ጊዜ ሴት ልጅ አለችኝ ብላኝ ነበር። አይ የእኔ ልጆችማ እንደ ኑሃሚ አይደሉም፣ ጣጋ ናቸው። ተዋቸው። የኔ ልጆች እንዳለ ተበላሽተዋል። ልጄም ያጨሰ ከሴት ጋር ይወጣል ይጠጣል። ሴት ልጄም እንደዛ። ያንተ ልጅ እኮ አውርታ ማጠግብ ጥሩ ልጅ እኮ ናት። ታይታ ማትጠገብ ልጅ እኮ ናት። ስሟ ኑሃሚ በጣም ደስ ይላል። ገነት ከቤት ወጣች። ኤርሚ ቤቱ ፏ አርጎ ጠበቃት። የሚጠጣ ነገር ምግብ ሰርቶ ራሱ ለባብሶ ኑሃሚ ከአባቷ ጋር መጣች። እንዴ ኤርሚ ምን አድርገህ ነው? አዎ ዛሬ አንቺና እኔ ፈታ ለማለት ፈልጌ ነው። እኔ እኮ አልጠጣም፣ ልብስ ልቀይር። አንቺ ልብስ ማትቀይሪም እኮ ቆንጆ እኮ ነሽ ኑሃሚ። እማማዬ ነይ እስኪ ቁጭ በይ። እኔ እኮ መጠጥ አልጠጣም፣ አልኮል ነገር አልጠጣም። አይ ዛሬ መጠጣት አለብሽ። ኧረ ተው እስብ እንኪ ፍቅራችን ብሎ ጠጡ። በጣም ደስ አላት። እኔ እኮ ወድሻለሁ፣ ስለ አባትሽ ምንም ነገር እንዳያሳስብሽ ብሎ ብዙ ሞላት። አብሮ ተያይዘው አልጋ ቤት ገቡ። ፈራች፣ ደጋግማ አየችው። በጣም ፈራች። ኤርሚ አልብላ በትንሽ ድምፅ ጠራችው። ወይ ማማዬ አትክደኝማ፣ በምንም ታምር እንደዛ ነገር እንዳታስቢ። ለምንድን ነው ምክድሽ? አባትሽ አሁን ካኪም ቤት ሊወጡ ነው። ዶክተሮቹም ደግሞ አሁን ጥሩ ለውጥ ላይ ነው ያለ ነው ያሉት። ምንም እንዳታስቢ ኤርሚ አፈቅርሃለሁ አለችው። እኔም እወድሻለሁ፣ ምንም ስጋት እንዳይገባሽ እሺ ማማዬ፣ እኔ በጣም ነው መወድሽ ያላት። ስልክ ተደወለ። የስራ ስልክ ነው ብሏት ወጥቶ ውጭ አወራ። ግን ፍቅረኛው ነው የሚያወራው። ኑሃሚ ተበልታለች።